ሰላም የስልዮት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዛሬ ባል ታሪካችን ላለፉት 13 ዓመታት ወደ አገሩ መጥቶ አያውቅም። እሱ ቀንም ሌሊትም ውስጡ የሚመኘው የሚያልመው አንድ ነገር አለ። ቅንጡ መኪና፣ ቅንጡ ቤት፣ ቅንጡ ኑሮ ሳይሆን ለሚስቱና ለልጆቹ ህልሙ የሚፈልገውን እሱ የሚመኘውን አይነት ኑሮ እንዲኖሩ ማድረግ ነው። ሚስትና ልጆቹ ያሉት ኢትዮጵያ ነው። እሱ የሚኖረው አውሮፓ ነው። 13 ዓመት ሙሉ ይሄ ግለሰብ ልጆቹን በሚችለው አቅም ሁሉ ጥሩ ቦታ አስተምሯል። ጥሩ ምግብ እንዲመገቡ አድርጓል። ጥሩ አልጋ ላይ እንዲተኙ አድርጓል። ይሄ ግለሰብ ልጆቹ ምንም እንዳይጎልባቸው አድርጓል ስንል ሚስቱን ደግሞ እንዳይከፋት፣ ብቸኝነት እንዳይሰማት የቻለውን ሁሉ የሚያደርግ ሰው ነው። ግለሰቡ ያኔ ከ13 ዓመት በፊት ከሀገሩ ለመውጣት ሲያስብ ከሚስቱ ጋር የተነጋገሩት ነገር አለ። በትልቁ ቃል ገብቶላታል። አንቺ እነዚህን ሁለት ልጆች ለብቻሽ ሆነሽ አሳድጊያቸው፣ እኔ ግን ሁሉን ነገር አሟላለሁ አላት። ቃል ተገባቡ። እሷ ልጆቹን አሳድጋለሁ አለችው። እሱ ደግሞ የሚችለውን ነገር ሁሉ አድርጎ በገንዘብ ሊረዳት፣ ፈጣሪ በፈቀደ ቀን ደግሞ አንድ ላይ ሆነው ኑሯቸውን ሊያደርጉ ቃል ተገባቡ። አላማ አላቸው። ለልጆቻቸው የተሻለ ህይወት ለመስጠት አንዳቸው መሰደድ ግዴታ ነው ብለው ተማመኑ፣ አደረጉት። ባልተሰደደ ቃሉን ጠብቆ ልጆቹን የሚገባቸውን ነገር ግን ከአቅሙ በላይ እያደረገ እያኖራቸው ነው። ሚስትም ቃሏን ጠበቀች፣ ልጆቿን እያሳደገች ነው። 13 ዓመታት ታዲያ ምን ያህል እንደናፈቁ ወይንም እንደተነፋፈቁ መገመት እጅግ በጣም ቀላል ነው። ባል እሱን ያገኙት እንዲመስላቸው ወይንም ደግሞ ናፍቆቱን የተወጣ ስለሚመስለው ከአቅሙ በላይ ነው ቤተሰቡን የሚያኖረው። እነሱን አንደላቆ አሞላቆ ያዛቸው ይላሉ ሰዎች። ለራሱ ግን ምን አይነት ኑሮ ይኖራል? ከሱ ጋር ተመሳሳይ ስራ የሚሰሩ ሰዎች ከሚኖሩበት ቤት በጣም ያነሰ ቤት ነው የሚኖረው። ለዛውም ደግሞ ሰዎች ጋር አንድ ላይ ደባል ሆኖ ለብቻው ኖሮ አያውቅም። የራሱ መኝታ ቤት፣ የራሱ ሳሎን፣ የራሱ ምናምን አይደለም። አንድ ትንሽዬ ቦታ ተከራይቶ ነው የሚኖረው በውጭ ሀገር። ሌሎቹ የሚነዱትን አይነት መኪና፣ ከሱ ያነሰ ስራ የሚሰሩ ሰዎች የሚነዱትን አይነት መኪና እንኳን አይነዳም። በጣም ያረጀ መኪና ነው የሚነዳው። ምክንያቱም አላማ አለው። ይሄ ግለሰብ ምግብ እያለ ግን ምግብ መብያ ሰዓት ያጣል። ስለዚህ ብዙ ጊዜ የምግብ መብያ ሰዓቱ በስራ ያልፍበታል፣ መንገድ ላይ ያልፍበታል። በአግባቡ እንኳን ምግብ አይመገብም። እንደዚህ ዋጋ እየከፈለ ልጆቹንና ሚስቱን ጥሩ ህይወት ያኖረ ግለሰብ ነው። እነሱም ይወዱታል፣ ያከብሩታል፣ ይናፍቁታል። ለምንድን ነው 13 ዓመት ሙሉ የማትመጣው ብለው ይጠይቁታል። ሁሉም ሰው ነው የሚጠይቀው። ከመኖሪያ ፍቃድ ጋር የተያያዘ ምክንያት ነበረው። 13 ዓመት ሙሉ የታገለበት ነገር ነው። አሁን ግን ተሳካለት። ከ13 ዓመት በኋላ ይሄ ግለሰብ ሚስቱና ልጆቹን ለመጀመሪያ ጊዜ ሊያይ ነው። ማመን አቅቶታል። የመኖሪያ ፍቃዱ ጥያቄ አለቀ። መጥቶ መመለስ ይችላል። ግለሰቡ ይህንን ሲያገኝ ወይም ሲሳካለት፣ ፕሮሰሱ ሲያልቅለት ለሚስቱ አልነገራትም፣ ለልጆቹ አልነገራቸውም። ድንገት ሄዶ እቤት ሰርፕራይዝ ሊያረጋቸው አሰበ። እሱ ግን ለራሱ ሰርፕራይዝ የሚያደርገው ነገር ቤት ውስጥ እየጠበቀው እንደሆነ አልገመተም። ጎረቤት፣ ዘመድ፣ ምግቡ፣ አገሩ፣ መንገዱ፣ ልጆቹ፣ ሚስቱ፣ ሁሉ ነገር በደስታ እንደሚቀበለው እያሰበ ወደ አገሩ መጣ። ሳይናገር ለማንም ትንፍሽ ሳይል። ከዛ በኋላ ደረሰና ባል በሩን አንኳኳው። የቤቱን በር ይሄ ግለሰብ ከፈተለት። ባል ፈገግ አለና ማነህ አለው። ማነህ ተባባሉ። ልክ ባል ስሙን ሲናገር በሩን የከፈተው ግለሰብ ወደ ኋላ አለና እንዲገባ አደረገው። ከውጭ ሀገር የመጣው
የዚህ ቤት አባወራ እቃውን ይዞ ወደ ቤት ገባ። ወደ ቤቱ ሲገባ ግን ግራ ገባው። በር የከፈተለት ግለሰብ ካሳሁን ይባላል። ሳሎን ቤት ውስጥ በገዛ ቤቱ እንደ እንግዳ ቁጭ አለ። ሚስትና ልጆቹ ቤት ውስጥ የሉም። ቤት ውስጥ ያለው አንድ ሰው ማን ነው? እሱም ካሳሁን ነው። ቁጭ አለና ተመለከተ። ተዟዙሮ የሱ ፎቶ ቤት ውስጥ የለም። የሚስቱና የልጆቹ ፎቶ በር ከከፈተለት ካሳሁን ከሚባለው ግለሰብ ጋር ሙሉ ቤቱ የነሱ ፎቶ ነው ያለው። ግራ ገባው። እዚህ ጋር ታዲያ አንድ ነገር አለ። ይሄ ግለሰብ ከውጭ ሀገር የመጣው የገነባው የራሱን የሚስቱና የልጆቹን ህይወት ነው 13 ዓመት ሙሉ ለፍቶ ወይስ የሚስቱን የካሳሁንንና የልጆቹን ህይወት ነው? ማን ነው እሱ? እዚህ ቤተሰብ ውስጥ ምንድነው ቦታው የሚለው ምላሹ እጅግ በጣም ያሳዝናል። የዛሬ ባል ታሪካችን ከአውሮፓ የመጣውን ግለሰብ ባል ብለን እንጥራው። የዛን ቀን ቤት ውስጥ ከገባ በኋላ እየተዟዟረ ያየው ነገር እጅግ በጣም አሳዝኖታል። ግራ ገብቶታል፣ ፈርቷል። ሚስትና ልጆቹ እስከሚመጡ ድረስ ቁጭ አለና ግን መታገስ አቃተው። ታዲያ ወደ ግለሰቡ ጠጋ አለና ማን ነህ አንተ አለው። ስምህ ማን ነው ሲለው ወይንም እዚህ ቤት ውስጥ ምን ትሰራለህ አለው። አንተ ምን ልትሰራ መጣህ አለው። ካሳሁን ምንም አልፈራም፣ ምንም አልመሰለውም። ምን ልትሰራ መጣህ አለው። ልቡም ሙሉ ነው። ምንም የሚጠራጠረው ነገር የለም። በሚናገረው በሚያደርገው ነገር ሁሉ በራስ የመተማመን መንፈሱ የዛሬውን ባለ ታሪካችንን ባልየውን አስደንግጦታል። ሁለቱ በጣም ተጨቃጨቁ በዛች ደቂቃ ውስጥ። ወዲያው መጣ፣ ሻንጣውን አስቀመጠ መሬት ላይ፣ ተዟዙሮ አየ። ማን ብሎ ጠየቀው። ወዲያውኑ ክርክር ተጀመረ። ክርክራቸውን የሰሙ ጎረቤቶች መጡ። ጎረቤቶች ሲመጡ ግን ባልየው አንተ ውጣ፣ ይሄ ቤት የባልየው ነው የሚሉ ነበር የመሰለው። ጎረቤቶቹ ግን እንዲሰማ ያደረጉት ነገር እንዴ ከዚህ ሁሉ ጊዜ በኋላ ምን ሊያርግ መጣ ያሉ ይመስል ተመሳሳይ በሆነ ስሜት ሰላምታ ከተቀያየሩ በኋላ ነገሩን አረጋጉት። የካሳሁን እዚህ ቤት መገኘት ልክ ነው፣ ይልቁንስ አንተ ምን ልታረግ መጣህ የሚያስብል አይነት ፊት ሲሰጡት በጣም አዘነ። ሁሉም ሰው የሚያውቀው እሱ የማያውቀው ሚስጥር እንዳለ ተረዳ። ቁጭ አለ። ጎረቤቶቹ አጫወቱት። የከሌ ልጅ እኮ አገባች፣ የከሌ ልጅ ወለደች፣ የከሌ ልጅ ተመረቀች፣ የከሌ ልጅ እንደዚህ ሆነ፣ ጋሽንትና ከዚህ ሰፈር ቤታቸውን ሸጠው ወጡ፣ እትዬንትና እንደዚህ ሆነ እየተባለ ሰዓታትን ካሳለፉ በኋላ ሚስትየው መጣች። ስትመጣ ግን በጣም ደነገጠች። ዝም ብላ አየችው። እሱ የጠበቀው በውስጡ እችን ደቂቃ ለረጅም ዓመት ነው ሲያስባት የነበረው። የምትጠመጠምበት የሚጠመጠምባት፣ የሚላቀሱ ተቃቅፈው እሱም የሚያለቅስ እሷም የምታለቅስ፣ ናፈቅሽኝ ናፈከኝ የሚባባሉ፣ ባሌ ሚስቴ የሚባባሉ ነው የመሰለው። እንደዛ ግን አይደለም ያለችው። ድንጋጤ፣ ፍርሃት ፊቷ ላይ ይታያል። አያት፣ አየችው። ምን የሚል ቃል ወጣ ከዛ። ለምን ሳትነግረኝ መጣህ? ብትነግረኝ ኖሮ ጥሩ ነበር አለችው። ነገር አበላሽህ አለችው። የዚህን ሰዓት እንግዲህ ካሳሁን አለ፣ አይወጣም ከቤቱ። ፎቶ የተለጠፈው ሰውዬ ቁጭ ብሎ ያያቸዋል ሲያወሩ። ካሳሁን ከዛ በኋላ መጣው ልጆቹን ከትምህርት ቤት ላምጣቸው ብሎ ከቤት ወጣ። የዚህን ሰዓት ባልየው ይሄ ሰው ማን ነው አላት። ቤቴ ምን ይሰራል? ለምንስ ነው ፎቶ እንደዚህ የተሰቀለው አላት። መልስ የላትም። ግን ቀስ ብላ ምን አለችው? አንተ በሌለ ሰዓት ሲያግዘኝ ነበረ ነው አለች። ቁጣ የላትም እዚህ ጋር፣ ንዴትም የላትም። ፍርሃት ግን ይታይባታል። አንተ በሌለ ሰዓት እኮ የሚያግዘኝ ሰው ነው፣ ልጆቹን ማሳደግ የረዳኝ ሰው ነው ስትለው፣ እንዴ ልጆቹን ማሳደግ የሚረዳሽ የሙሉ ቤቱ ቁልፍ ያለው ሰው ነው አላት። ቤት ሳሎን ውስጥ እንደዚህ ሁሉ ሙሉ ቤቱ ፎቶ የሚለጠፍ ሰው በኔ ቦታ እየኖረ እንዳለ የሚያስታውቅ ሰው ነው ወይ እየረዳሽ ያለው አላት። ምንም መልስ የላትም። ይሄ ግለሰብ በደንብ ገብቶታል። እሱ ማያውቀው ሁሉም ሰው የሚያውቀው ሚስጥር እንዳለ ሳይናገር መምጣቱ ሳይሆን በአጠቃላይ ነገሩ ሁሉ
ስህተት እንደሆነ ተረድቶታል። ግን ደነገጠ። ፍጹም ያላሰበው ነገር ስለሆነ ስም ብሎ ሰዓታት ሄዱ። ልጆቹ መጡ። ከ13 ዓመት በፊት የሚያውቃቸው ልጆቹ፣ ብዙ መስዋዕትነት የከፈለላቸው ልጆቹ፣ ጥሏቸው ሲሄድ ህፃናት ነበሩ። አሁን ትልልቅ ልጆች ሆነዋል። 13 ዓመት አልፏቸዋል። በደንብ ነው በስልክ የሚያገኛቸው። በቪዲዮ ኮል ያወራሉ፣ ይተዋወቃሉ፣ ሁሉ ነገር ይተያያሉ። ልጆቹ ግን ዛሬ በአካል ሲያገኙት እንዳሰበው አይነት ናፍቆትና ፍቅር አልሰጡትም። ግራ ገባው። ሁለቱም ሰላም አሉት። ሁለቱም ሲያዩ ታወቁት። ግን አንደኛው ልጅ ምን አለው ካሳሁንን አባዬ ያለው ባዬ ምሳቃዬ ረስቼ ምሳቃዬ መኪና ውስጥ ነው ሲለው እናትየው አንገቷን አቀረቀረች። አባዬ የሚለው ቃል ባልየውን በጣም ነው ያስደነገጠው። አሁን ነገሮች ግልጽ እየሆኑ መጡ። ልጆቹ እንደጠበቀው አይነት ሰላምታና ፍቅር አልሰጡትም፣ ሸሹት። ምክንያቱም በልደት ቀናቸው ከጎናቸው የነበረ አባትን ሆኖ ማን ነው? ባልየው አይደለም ወይንም አባትየው አይደለም፣ ካሳሁን ነው። በትምህርት ቤት በዓል ቀን ወላጅ አምጡ ሲባል ለወላጆች ቀን ሲጫወቱ ያጫወታቸው እሱ ነው። ሳይክል መንዳት ያስለመዳቸው እሱ ነው። ኳስ አብሯቸው ይጫወታል። መንገድ ላይ አብረው ወክ ያደርጋሉ። ከልጆች ጋር አለመግባባት ቢፈጠር ከጎናቸው እንደ አባት መከታ ሆኖ የሚቆመው ካሳሁን ነው። ስለዚህ አሁን ወደ አባታቸው መሄድ ራሱ ፈሩ። ካሳሁን እንዳይቀየማቸው ወደ ካሳሁን ጥግ ጥግ ይላሉ። አባትየው ግራ ገባው፣ በጣም አዘነ። በቃ አሁን ግልጽ እየሆነለት መጣ። የሱ ቦታ እንደተተካና ገንዘብ እንጂ እነሱ ከሱ ምንም ነገር የሚያገናኛቸው ነገር እንደሌለ አወቀው። ያ ሁሉ ልፋቱ፣ ያ ሁሉ ነገሩ የልጆቹንና የሚስቱን ፍቅር ሊጠብቅለት እንዳልቻለ እዚህ ጋር ተረዳ። ከዚህ በኋላ ይህ ግለሰብ መናገርም ብዙም አልፈለገም። ልጆቹም ብዙ አልተጠጉትም። የሚጠብቃት ቀን በዚህ ሁኔታ ማለፏ ቢያሳዝነውም፣ በዚህ ሁኔታ ሰዓታት ቢያልፉም ይህ ግለሰብ ግን ይበልጥ ውስጡ በጣም ያዘነው ይሄኛው ህፃን ልጅ ሲመጣ ነበር። ህፃኑ ልጅ ገና ከመምጣቱ አባቱን ካሳሁንን አባዬ ይለዋል። ወደ እናትየው ይመጣና እማዬ ይላታል። ባሌ ይህን ጊዜ መቋቋም አቃተው፣ ገባው። ይህ ህፃን ልጅ የካሳሁንና የሚስቱ እንደሆነ እሱ እኮ ልብ ብሎ አላየውም እንጂ ህፃኑ ልጅ ፎቶ ሳሎን ቤት ውስጥ አለ። አይቷል፣ ግን አይኑ አላየም። አይቷል፣ ግን አይኑ ያየውን ማመን አልፈለገም ጭንቅላቱ። እንደገና ፎቶውን ዞር ብሎ አየ። አዎ ግለሰቡ ልክ ነው። በአይኑ ያየው ነገር የቤተሰብ ፎቶ 3 ወንድ ልጆቿ፣ ባሏ አዲሱ ካሳሁንና እናቱ ነው የተነሱት አለ። በጣም አዘነና ወደ ልጁ ዞሮ ልጁን ጠየቀው። ያ ሁሉ ሰዓት ቪዲዮ ኮል እናወራለን፣ አንተም ለኔ ልጄ ነህ አለው። ለምንድን ነው የደበቀኝ ይሄን ሁሉ ሚስጥር ሲለው እናት ላስረዳህ ነው ያለችው። አስቆማት። ልጁም የሚመልስለት ነገር የለውም። ማንም መልስ የሚሰጠው የለም። ልጁ እንደውም በጥያቄው ተበሳጨ። የዛን ጊዜ አባትየው አሁን ስሜቱ መቋቋም አቃተው። ሁሉን ነገር ጥሎ ወደ ውጭ ወጣ። በጣም አፈረ። እንዴት ብሎ ዘመዶቹ ጋር ይሄድ? እንዴት ብሎ ጓደኞቹ ጋር ይሄድ? እጅግ በጣም ክብሩ የተነካ መሰለው። አዘነ። ስለዚህ አንድ ሆቴል ውስጥ ተከራይቶ እዛ ሆቴል ውስጥ በደንብ ራሱን አረጋጋ። ጎበዝ ሰው ነው። ራሱን አሳመነ። ምንም መቀየር የሚችለው ነገር የለም። ስለዚህ የሚቀረው ማድረግ ያለበትን ነገር ወሰነ። ዘመዶቹ ጋር አልሄደም። አፈረ። ርቀው ነው የሚያሉት። ጓደኞቹንም አላገኘም። በጣም አፈረ። ጎረቤቶቹ እንደሆነ ለምን መጣ ብለው ፊት ነስተውታል። ግለሰቡ ብቸኝነት ቢሰማውም ግን ራሱን አረጋግቶ ስሜቱን ገዝቶ ስሜታዊ ላለመሆን ወስኖ ቀጥ ብሎ ወደ ቤቱ ሄደና ገባ። ከገባ በኋላ ቤቱን እየተዟዟረ አየው። የሰራው ቤት፣ የራሱ ቤት። ይሄ ቤት እሱ ሲሄድ መሬቱን ብቻ ነበር የገዛው። መሬቱን ገዝቶ ትንሽዬ ቤት ሰርቶበት 3-4 ክፍል አሁን ውጭ ሀገር ሄዶ ለፍቶ 13 ዓመት ላቡን ጠብ አድርጎ የሰራው ቤት ነው ይሄ ቤት። ከዛ በፊት ቤቱ ምንም ነገር አልነበረውም። ትናንሽ ክፍሎች ነው የነበሩት። እኖርበታለሁ ብሎ የለፋበትን ቤት አየው። አንዳንዶቹን እቃዎች
ከነበረበት አውሮፓን የላከው። መፍጫ ምናምን እየተዟዟረ ተመለከታቸው እቃዎቹ ራሱ የገዛቸውን። አገር ውስጥም ቢሆኑ የተገዙት የቤት እቃዎች በቪዲዮ እያሳዩት ገንዘብ እየላከ የተገዙ ናቸው። የኔ ነው ብሎ ሊኖርበት የሰራው ነገር ዛሬ የሌላ ሰው ቤት መሆኑን ሲያቅ በጣም ነው ያዘነው። ግን እየተዘዋወረ ካየ በኋላ ሚስትየውን ላነጋግርሽ ብሏት ቁጭ አለ። እንግዲህ ማን አብሯት ቁጭ አለ? ካሳሁን። እነሱ ሁለት ናቸው። እሱ ባይተዋር ነው በቤቱ በሚስቱ በልጆቹ። በጣም ትዕግስተኛ ሰው ነው። ምን አላት? ቤቱን እንሸጥና ለሁለት እንካፈላለን፣ የላቤ ውጤት ነው አላት። ከዛ በተጨማሪ ደግሞ ወደሚኖርበት ሀገር ወስዶ ለልጆቹ የመኖሪያ ፍቃድ ማውጣት እንደሚፈልግ፣ ትምህርት ሊያስተምራቸው እንደሚፈልግ ነገራት። እሷ ግን አልደነገጠችም። ካሳሁን አለ ከጎኗ። ስለዚህ እየጠበቀችው ጥያቄን የቀረበላት በደንብ ተዘጋጅታበታለች። ምን አለችው? ቤቱ በአንድ ጉዳይ ምክንያት ገንዘብ ተቸግራ ስለተበደረች ወደ ካሳሁን አዲሱ ባሏ እህት ስም ዞሯል አለችው። ውክልናውን ተጠቅማ ቤቱን ለእህቱ አስተላልፋለች፣ ለአዲሱ ባሏ እህት። ደነገጠ። ልጆቹን ደግሞ አለችው ብቻቸውን መውሰድ አትችልም፣ እኔ ከነሱ ጋር ከሄድኩ ነው የምትወስደኝ እንጂ ብቻቸውን ልጆቹን አልሰጥህም አለችው። በዚህ ምክንያት ባልና ሚስቱ መከራከር ሲጀምሩ ካሳሁን መሀል ላይ ገባ። የጦፈ ክርክር ተነሳና የሚነጋገሩት ነገር ከቁጥጥር ውጭ እየሆነ መጣ። ይህ ክርክር በዚህ ሁኔታ ያበቃ። ጭቅጭቃቸው በጣም እየባሰ መጣ። የሚነጋገሩት ቃላት በጣም ያስደነግጣል። እያንዳንዳቸው እንዲናደዱ፣ እንዲበሳጩ፣ እልህ እንዲያያዙ የሚያደርግ እንጂ ከዚህ በኋላ የሚነጋገሩት ነገር የሚያቀዘቅዛቸው አይደለም። በተለይ ሁለቱ ወንዶች ወንድነታቸውን የሚፈታተን ንግግር ይነጋገራሉ። ባል በጣም ያቆሰለው ነገር ውስጡና መቋቋም እስኪያቅተው ድረስ እያናደደው ያለው ነገር ግን አለ። የት ነበርክ እስከ ዛሬ? ሚስትህን እኮ የተንከባከብኳት እኔ ነኝ፣ ልጆችህን ያሳደግኳቸው እኔ ነኝ፣ ከብር በስተቀር ምን ታመጣ ነበር እያለ ደጋግሞ ሰደበው። ከስድብ ጋር ነበር ይህን ቃላት የሚለው። የዚህን ሰዓት ባል ተከራክረው ተጨቃጭቀው ተያያዙ፣ ሊደባደቡ ግብ። ብዙም አልታገለውም፣ ብዙም አልተደባደቡም። ባልየው ካሳሁንን ሊገለው አስቦ ይሆን ሊያስፈራራው ይሆን ተራ ድብድብ ይሆን አይታወቅም። ግን ሄዶ አነቀው፣ አንቆ ገደለው። ህይወቱ እንዲያልፍ አደረገ። ይሄ ግለሰብ ከውጭ ሀገር በመጣ ሳምንት ባልሞላው ጊዜ ውስጥ ወደ ማረሚያ ቤት ሄደ። የሰው ነፍስ አጥፍቶ ህግ ፊት ቀረበና እድሜ ልክ ጽኑ እስራት ተፈረደበት። በጣም የሚያሳዝነው ነገር የመጣው ሚስትና ልጆቹን ሰርፕራይዝ ሊያደርግ ነው። መጨረሻው ግን ማረሚያ ቤት ነው። ሚስትየው ባሏ ህጋዊ ባሏ 13 ዓመት ለሷ መስዋዕትነት የከፈለ ሊያዩት ጓጉቶ የመጣው ግለሰብ ማረሚያ ቤት ነው። ሁለተኛው ባሏ ከሷ ጋር ደግሞ አብሮ ኑሮን የኖረው አብሮ ከልጆቹ እኩል ገንዘብ እየተላከለት ተደብቆ ባል ነው የነበረው ግለሰብ ደግሞ ወደ መቃብር ሄዷል። ከዚህ በኋላ እሷ የጠበቀችው በቃ እንደምንም ብላ ታግላ ልጆቹ ልታሳድግ ነበር። ትልቁ ፈተና የገጠማት ግን በካሳሁን በሟቹ ግለሰብ እህት ሲሆን፣ አዎ ልክ ናት። የቤታቸውን ስም ባለቤትነት ይዞታ ካርታው በእህቱ ስም ስለነበረ ወንድሟ ከተቀበረ በኋላ አንቺ ነሽ ለወንድሜ ሞት ጦስ ያመጣሹ ብላ ከዛ ቤት ስታስወጣት 1 ወር አልቆየም። የህግ አካላት ይዛ መጣ፣ ካርታዋን ይዛ መጣችና ይሄ ቤት የኔ ነው ብላ አስወጣቻት። ከባሏ የወለደቻቸው 2 ልጆች
ከካሳሁን የወለደችውን አንድ ልጅ በድምሩ 3 ወንድ ልጆቿን ይዛ ይህች ግለሰብ መግቢያ ጠፋት። የራሷን ህይወት በራሷ በእጇ ማበላሸቷ አንሶ የ3 ልጆቿን የካሳሁን የሞተውን እንዲሁም ደግሞ የባሏን ህይወት ግን በገዛ ፍቃዷ ወደማይገባ መንገድ የወሰደች ጨካኝ ግለሰብ ናት። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪካችን ባልየው የወሰነው ውሳኔ ሁላችንም እሱ የወሰነውን ውሳኔ ልንወስን እንችላለን፣ የባሰ ነገር ልናደርግ እንችላለን። ግን ደግሞ ተረጋግተው ደግሞ ይሄ የኔ ችግር አይደለም፣ ይሄ የኔ ህይወት አይደለም፣ እዚህ ውስጥ አልሰነበትም ብሎ ደግሞ ከሚሄዱ ሰዎች ልንሆን እንችላለን። ይሄ ግለሰብ በጣም አዝኗል፣ በጣም ተጎድቷል። ሁላችንም ተመሳሳይ ባይሆንም ተቀራራቢ ባይሆን እንደነዚህ አይነት የህይወት ፈተናዎች ያልጠበቅነው ነገር ባልጠበቅነው ሰዓት ሊገጥመን ይችላል። አንዳንድ ጊዜ በጣም የለፋንለት ነገር፣ በጣም የደከምንለት ነገር አለቀ ደረሰ ሆነ ስንል የማይጠበቅ መልስ ሊሰጠን ይችላል። መረዳት ያለብን ነገር ግን አለ። ሁሉ ነገር የህይወት ምዕራፍ ነው። ይሄኛው ምዕራፍ ካልተሳካ እንዘጋውና አዲስ ምዕራፍ እንጀምራለን። ባልየው መረዳት የነበረበት ነገር አለ። ከዚህኛው ሚስቱና ልጆቹ ጋር ያለው የህይወት ምዕራፍ አልተሳካም። ብልጥ ቢሆን ኖሮ ወይ ደግሞ ማስተዋል ቢችል ኖሮ ትንሽ ትዕግስት ቢኖረው ኖሮ ጭራሽ እዛ ቤት ባይሄድ ኖሮ እንላለን አይደል? ተቆጭተን የቻለውን ያደረገው። ከዚህ በላይ ግን አልቻለም ነበር። ጥፋት አጥፍቷል፣ በደንብ አጥፍቷል። የሰው ነፍስ ማጥፋት አልነበረበትም። ግን ግንዛቤው ቢኖረውና ከዚህኛው ትዳሩ ከዚች ሴት ጋር የሚኖረው ህይወት 13 አመቱ ከልጆቹ ጋር ያለውም ነገር ምዕራፉ አልቆ ነው በቃኝ ብሎ ቢያስብና ያንን ምዕራፍ ዘግቶት ወደ አዲስ ህይወት ቢገባስ ኖሮ ፈጣሪ ነፍሱን ሰጥቶታል፣ እድሜውን ሰጥቶታል፣ ጤናውን ሰጥቶታል። እየሰራ ነው አይደል? ወደ ሀገሩ ተመልሶ ወደ መጣበት ስራውን እየሰራ አዲስ የፍቅር አጋር አግኝቶ አዲስ የህይወት አጋር አግኝቶ አዳዲስ ልጆች ወልዶ ስራውን እየሰራ አዲስ ቤት ሰርቶ መኖር አይችልም ነበር? እሱን የህይወት ምዕራፍ መግለጥ አይችልም ነበር? ነገም አዲስ ቀን ነው አይደል የሚለው የፈጣሪ ቃል። እኛም እንደዛ ነው መሆን ያለብን። የሆነ ቦታ የሆነ ነገር ካልተሳካ ሙጭጭ ማለት የለብንም። የሆነ ስራም ሊሆን ይችላል፣ ምንም ነገር በቃ አልሆነም። ካልሆነ ያንን ምዕራፍ ዝግት አድርገነው ወደ አዲስ ቻፕተር ነው የሚሄደው፣ ወደ አዲስ ምዕራፍ ነው የሚሄደው እንጂ እዛው ጋር እኛኝ እያልን እንዳንገኝ የማንፈለግበት ቦታ መገኘት የለብንም። ይሄ ባል በግድ ነው ሄደው፣ በቃ አልተፈለገም። ከሱ የተፈለገው ገንዘቡ ነው። ሲጀመርኩ ትልቁን ነገር ይዞታል በእጁ። በስራው ሰርቶ ገንዘቡን የሚያገኝ ሰው ነው። ምን አስጨነቀው? ከባድ ነው፣ ቀላል ነገር አይደለም። ግን እሱ የሄደበት መንገድ ግን አይገባውም። ይሄን አክል መጨነቅ አልነበረበትም። ያሳዝናል፣ ያዝናል፣ ያስለቅሳል፣ ያለቅሳል። ይሄ ሊሆን ይገባው ነበር? አይገባውም። ግን ያልፋል ብሎ ህይወትን መሻገር ይችል ነበር። ህመሙ በጣም ከፍተኛ ነው። ታዲያ አንዳንድ ጊዜ እንደነዚህ አይነት ችግሮች ሲገጥሙን የስነ ልቦና የምክር አገልግሎት ማግኘትና አይምሯችንን ማከም ግዴታ ነው። የዛን ቀን የተበሳጨ ጊዜ፣ የተጨነቀ ጊዜ ሕክምና እንዲያገኝ እርዳታ እንዲያገኝ ባለሙያ ጋር ሄዶ ቢሆን ኖሮ ወደዛ ቤት ተመልሶ አይሄድም ነበር። እኛም እንደዛው ነው ማድረግ ያለብን። ያላሰብነው ነገር ሲገጥመን ወዲያው ባለሙያ ጋር መሄድና ራሳችንን ማከም ለራሳችን የምንሰጠው ክብር ነው እንጂ ስለታመምን ወይ ደግሞ የተለየ ነገር ስለገጠመን አይደለም። ብንታመምም ደግሞ የሚያሳምም ነገር ከሆነ ኖርማል ነው፣ መፍራት የለብንም። ሌላው የዛሬ ባል ታሪኮቻችን ታሪክ የሚያስገርመው ነገር ምንድነው? ያጠፉት ሰዎች ሚስትየውና ካሳሁን ናቸው። ትልቁን ቅጣት የተቀበለው ግን ከካሳሁን ቀጥሎ ባልየው ነው። ምንም ባላደረገ መልካም ባል በሆነ መልካም አባት በሆነ የራሱ ያልኖረውን ኑሮ ለሚስቱና ለልጆቹ በሰጠ ትልቁን ቅጣት ተቀበለ። ለምን ይሄ ነገር የቱ ጋር መቆም ይችል ነበር ብለን ወደ ራሳችን ህይወት እናመጣውና ምንረዳው ነገር አለ። አንዳንድ ሰዎች ትዳር ወይንም ጋብቻ ይፈርስና ንብረት ክፍፍል ሲባል ነፍሳቸውን እስከሚያጡ ድረስ የበለጠውን ወሰደ ብለው ይጎዳሉ። አንዳንድ ቤተሰቦች ውርስ የእናት አባት ውርስ ሲወስዱ እከሌ ከልጆች መካከል ለእንትና ትልቅ ተሰጠ ብለው ይታመማሉ።
አንዳንድ ሰዎች ደግሞ የህይወት እድል እከሌ ቤት ውስጥ እንደዚህ ተሰጠው ብሎ ይናደዳሉ። ምንም ነገር በምድር ላይ ስራ ቦታም እድገት ለከሌ ተሰጠ ብሎ ይናደዳል። መረዳት ያለብን ነገር አለ። ምንም ነገር በምድር ላይ እኛ የምንፈልገው ሳይሆን የማንፈልገው ውጤት ሊመጣ ይችላል። ስራ ላይ እኛ ጥሩ ሰራተኛ ሆነን ከኛ የተሻለ ሰራተኛ በሌለበት ሁኔታ የስራው እድል ለዛኛው ሰው ሊሰጥ ይችላል። ትዳር ላይ ባልጠበቅነው ሁኔታ ሙልጭ ተደርጎ ንብረታችን ሊወሰድብን ይችላል። የቤተሰብ የሀብት ውርስ ላይ ባልጠበቅነው ሁኔታ ሁሉም ድርሻውን ወስዶ እኛ ልንገለል እንችላለን። ምድር ላይ በጣም ብዙ ነገር ሊገጥመን ይችላል። ያዝኩት አገኘሁት ጨበጥኩት ያልነውን ነገር ሁሉ በራሳችን ሰው ልናጣው እንችላለን። አንድ ነገር ግን አለ። ምንም ነገር እንጣ፣ ምንም ነገር ይወሰድብን፣ እንደ ዛሬ ባለ ታሪካችን ግን ነፍሳችን እንዳይወሰድብን፣ ህይወታችን እንዳይወሰድብን፣ ፈጣሪ የሰጠን ጸጋና በረከት እንዳይወሰድብን እንጠንቀቅ። ምንም ነገር ከህይወታችን የሚበልጥ ነገር የለም። የዛሬ ባለ ታሪካችን 13 ዓመት ለፍቷል። አዎ ለፍቷል። ሚስትና ልጆቹን በካሳውን ተቀምጧል። አዎ ተቀምጧል። ግን ከሱ ነፍስ ይበልጣል? የሚበልጥ ነገር አልነበረም። ግን ተሞኘ፣ ተሳሳተ። ስተቱ ሰውኛ ስተት ነው። ሁላችንም እሱ የተሳሳተውን ስተት በእጥፍ ልንሳሳት እንችል ይሆናል። በንዴት በጣም ብዙ ነገር ልናረግ እንችላለን። ግን ልክ አይደለም። መጀመሪያ የበደለው ራሱን ነው። እኛም አንዳንዴ ያልጠበቅነው ነገር ሲገጥመን በጣም ባላሰብነው ሁኔታ ነገሮች ዜሮ ቢሆኑብን እንዳንደነግጥ፣ የህይወት ፈተና ነው ብለን ፊታችን ወደ ሌላ ምዕራፍ ማዞር ነው እንጂ እዛ ውስጥ ገብተን ራሳችንን እንዳንጎዳ። ይሄ ግለሰብ ልጆቹን በህጋዊ መንገድ ወደ ራሱ መውሰድ ይችል ነበር። ሌላ ሚስት አግብቶ ሌላ ትዳር መመስረት ይችል ነበር። የተሻለ ሰው መሆን ይችል ነበር። አላሰበውም እንጂ እዚህ ውስጥ ገባ። እኛም እንደዚህ ነው የምንሆነው ካላስተዋልን። የሆነ ነገር ሲገጥመን የምንደነግጥ፣ ከዛ ነገር ጋር ተያይዘን አብረን እያጉረመረመን የምናማረር ከሆነ የህይወት መንገዳችን ቁልቁለት እንዲሆን ፈቅደናል። ቻው ብለን ትተን የምንሄድ እስከሆነ እዚህ ውስጥ አልሰነብትም ማልፈልግበት ቦታ አልሆንም ብለን ከሄድን ግን ሌላኛውን የህይወት መንገድ እናየዋለን። ታዲያ ለራሳችን መፍቀድ ያለብን ጊዜ አለ። የሆነ ነገር አሰብን ወይንም ደግሞ ያዝን አገኘን ብለን ድንገት ስናጣው፣ በተለይ አጠገባችን ያሉ ሰዎች ያንን ነገር እንድናጣው ምክንያት ሆነው የዛሬ ባል ታሪኮቻችን ሚስትየው እንዳደረገችው በሷ ምክንያት ነው አይደለ? ባልየው ሁሉን ነገር ያጣው እንደዛ አይነት ነገር ከተደረግን በኋላ ለመረጋጋት ወስነን ወደሚቀጥለው የህይወት ምዕራፍ ለመሄድ ወስነን መረዳት ያለብን ነገር አለ። ህመም አለው፣ ያማል፣ ያስለቅሳል። ብቻችን መሆን ልንፈልግ እንችላለን። ጨለማ ቤት ውስጥ መቀመጥ ልንፈልግ እንችላለን። ተስፋ መቁረጥ ስሜት ሊሰማን ይችላል። የተለያየ ስሜት አለው። ድባቴ፣ ድብርት፣ ዲፕሬሽን ብዙ ስም ልንሰጠው እንችላለን። ያ ስሜት ይሰማናል። ይሄ ሂደት ነው። ከዚህ ውስጥ ማምለጥ አንችልም። ላንናደድ አንችልም፣ ላናዝን አንችልም፣ ላናለቅስ፣ ላንከፋ፣ የጭንቀት ስሜት ላይሰማን አይችልም። ሰው እስከሆንን ድረስ ያ ስሜት ከውስጣችን እስከሚወጣ ድረስ ያ የተበደልነው ነገር ከውስጣችን ተቀብሎት እስኪድን ድረስ እዛ ውስጥ እናልፋለን። ግን ያንን የስቃይ ዘመን ማሳጠር እንችላለን። ያንን የስቃይ ጊዜ ትንሽዬ እንዲሆን ማድረግ እንችላለን። እንዲሰማን ብቻ በምን ባለሙያ ጋር በመሄድ አይምሯችን እንዲታከም በማድረግ የስነ ልቦና የምክር አገልግሎት የሚሰጡ ሰዎች ጋር ባለንበት ቦታ ሁሉ ሄደን ምክር አግኝተን ራሳችንን ማከም እንችላለን። ይሄ ጤነኛ ከአንድ ሰው ከትክክለኛ አይምሮ ካለው ሰው የሚጠበቅ ስሜት ነው። ሰነፍ ስለሆንን ጎበዝ ስለሆንን አይደለም። ሰው ስለሆንን ግን መካድ በጣም ስለሚያም ጭንቀት፣ ድባቴ፣ የተለያየ ነገር ውስጥ ገብተን ውስጣችን ሊታመም ይችላል። ባለሙያ ጋር ሄደን ግን መዳን እንችላለን። የሚቀጥለውን የምዕራፍ ለመግለጥ የምንችለው ለራሳችን ለመዳኛ ጊዜ እንስጥ። እነዛ ስሜቶች ትክክል መሆናቸውን ለአይምሯችን እንንገረው። ማዘን፣ ማልቀስ፣ መከፋት በእንደነዚህ አይነት ሰዓቶች ግዴታ ነው። ሁሉም ሰው የሚያሳልፈው ነገር ነው። እንመነው ራሳችንን። ከዛ በኋላ መንገዳችንን ማስተካከል እንችላለን። አለበለዚያ ግን የትኛውንም ነገር ሳናስተካክል የበደሉን ሰዎች እነሱ በድለውን እነሱ አጥፍተው እኛ መስዋዕት እንዳንሆን እኛ እንዳንሆን ዋጋ መንከፍለው። የዛሬ ባል ታሪኮቻችን ታሪክ ልብ ይነካል፣ ልብ ይሰብራል፣ በጣም ያሳዝናል። ሁላችንም ተመልክተን ግን የታዘብነው ነገር አለ። የሚስትየውን ጥፋት ልክኛ እንደታዘብናት ግን በርካታ ሰዎች ተጠግተው የነገሯትን ነገር ወይንም ደግሞ የጠየቋትን ነገርና የመለሰችላቸውን የተነጋገሩትን ነገር ለማወቅ ሞክረን ነበር። ሚስት የምትናገረው ነገር አላት። ብቸኝነት ከካሳሁን ጋር አንድ ላይ እንድትሆን እንዳደረጋት፣ ብቸኝነት እንደተሰማት፣
አሁን ላይ የምትወቅሰው ባሏን ነው። ለምን ጥሎን ሄደ የምትለው ነገር አላት። ታዲያ እዚህ ጋር ሁላችንም የምንመለከተው ነገር ከዚህ ታሪክ ውስጥ የምንማረው ነገር ብቸኝነት ወይንም ደግሞ የብቸኝነት ስሜት በተለያየ ምክንያት ሊሰማን ይችላል። በተመሳሳይ አይነት ሁኔታም ባይሆን በተለያየ ምክንያት ሊሰማን ይችላል። ሁላችንም ብቸኝነት ይሰማናል። ሁላችንም ብቸኛ የሆነ ሊሰማን ይችላል። የብቸኝነት ስሜት በጣም ፈሪ ያደርጋል። የብቸኝነት ስሜት ችኩል ያደርጋል። ብቸኛ ከመሆናችን የተነሳ አንዳንድ ጊዜ የምንወስናቸው ውሳኔዎች በጣም ያስደነግጣሉ። ብቸኝነት በተሰማን ሰዓት፣ ብቻችንን በሆነን ሰዓት ከጎኔ ሰው የለኝም፣ ከጎኔ ማንም የለም፣ የሚረዳኝ የለም ብለን ባሰብን ሰዓት የዘላለማዊ የሚባል ውሳኔ እንዳንወስን እንጠንቀቅ። ብቸኝነት በተሰማን ሰዓት፣ በፈራን ሰዓት፣ የሆነ ነገር በተሰማን ሰዓት፣ የደስ የማይል ስሜት በተሰማን ሰዓት በፍጹም ህይወታችን ላይ ቋሚ የሆነ ነገር እንዳንወስን እንጠንቀቅ። ሁሉም ነገር ያልፋል፣ ብቸኝነትም ያልፋል። የእውነት ብቸኝነት ተሰምቶ ሊሆን ይችላል፣ የእውነት ብቸኛ ሆነ ሊሆን ይችላል። ግን ቋሚ የሆነ ነገር አይወሰንም በዛ ሰዓት። በተለይ አብረን ነው የምንኖረው ሰው ብቸኝነት በተሰማን ሰዓት ከሆነ ሰው ጋር አብረን የፍቅር ግንኙነት ውስጥ ገብተን ከዛ በኋላ ወደ ትዳር ለመሄድ ከማሰባችን በፊት መጠንቀቅ መቻል አለብን። የዛች ወቅት የብቸኝነት ስሜት የወለደው ፍቅር ነው እሱ ትክክለኛ ፍቅር መሆኑን አለመሆኑን ማረጋገጥ መቻል አለብን። አንዳንድ ጊዜ እኮ በስራ ምክንያት የማናስበው ቦታ እንሄዳለን። ከዛ ብቸኝነት ይሰማንና አጠገባችን ያለውን ሰው ይዘን ወደ ትልቁ የህይወት ጎዳና እንሄዳለን። አንዳንድ ጊዜ በተለያየ ምክንያት የሆነ ሀገር እንሄዳለን፣ ውጭ ሀገር። ብዙ ምክንያት አለን ብቸኝነት እንዲሰማን የሚያደርገን። በዛ ሰዓት ግን የዘላለማዊ የሚባል በሰውኛ ቋንቋ ወይንም ደግሞ ዘላቂ የሆነ ውሳኔ አይወሰንም። ምክንያቱም ብቸኝነት ጊዜያዊ ስሜት ነው። ብቸኝነት ነገ ሰው ስናገኝ ይጠፋል። እኛ የምንወስናት ውሳኔ ግን ብቸኝነት በተሰማን ሰዓት የመረጥነው ሰው አጠገቡ ልንሆን የመረጥነው ሰው ግን መቼም ካጠገባችን አይሄድም። ልብ ማለት መቻል አለብን። በእነዛ ሰዓቶች ቋሚ የሆነ ነገር አይወሰንም ሲባል የሆነ ያገኘነው ሰው በቃ ገፋፍቶን ምናምን ቋሚ ይሆናል። ቤት መግዛት ሊሆን ይችላል፣ ንብረት ማፍራት ሊሆን ይችላል፣ ከሆነ ሰው ጎረቤት መሆን፣ ብቻ ቋሚ የሆነ ውሳኔ አይወሰንም። አንዳንድ ሰዎች አሉ በጣም ብቸኝነት ሲሰማቸው ከሆነ ግሩፕ ጋር ይገጥሙና እነሱ ሰፈር ሄደው ለመኖር ለመከራየት ይወስናሉ። አይደረግም። ብቸኝነት በተሰማን ሰዓት በህይወታችን ላይ ቋሚ ውሳኔ እንዳንወስን ጥንቃቄ እናድርግ። ሌላው የዛሬ ባል ታሪኮቻችንን ስንመለከት ወደ አይምሯችን የሚመጣው ሀሳብ ተስፋ መቁረጥ የሚለው ነው። ግለሰቡ ተስፋ ቆርጧል ወይንም ደግሞ አዝኗል፣ ብዙ ነገር ልንል እንችላለን። እኛም እሱ ቦታ ብንሆን ተስፋ ልንቆርጥ እንችላለን። እኛም እሱ የገጠመው ነገር ቢገጥመን ብዙ ነገር ውስጥ ልናደርግ እንችላለን። ግን እንደ አቋም መያዝ ያለብን ነገር አለ። ሁልጊዜም ቢሆን ፈተና አለ በህይወት። ሁልጊዜም ቢሆን እጅግ በጣም ያልተጠበቁ የዛሬ ባል ታሪካችን እንደገጠመው አይነት ክህደትና በሰዎች ጥቃት ሊደርስብን ይችላል። ተስፋ መቁረጥ ግን አይፈቀድልንም። ስራችን ልናጣ እንችላለን። የጠበቅነው ነገር ሊበላሽ ይችላል። አንድ ግን የምንተማመንበት ነገር አለ። ተስፋ መቁረጥ የሚባለውን ነገር ወደ አይምሯችን ላለማስገባት ፈቃደኛ ከሆንን ሁልጊዜ ህይወትን እያሸነፍነው ነው የምንሄደው። ተስፋ መቁረጥ የሚባለውን ነገር ለራሳችን ማሳየት አይገባንም። ተስፋ የሚያስቆርጥ መዓት ነገር ሊገጥመን ይችላል በህይወት በህይወታችን ሙሉ ዛሬ በቃ ይሄ ተስተካከለ በቃ ሆነልን ብለን ያሰብነውን ነገር ድንገት መጥቶ የሆነ ነገር ሊንደው ይችላል። ድንገት መጥቶ አጠገባችን ያለው ሰው ቅምት አድርጎ ሊወስድብን ይችላል። ለፍተን ብዙ አመት ደክመን አገኘው ተስተካከለልኝ ብለን ግን ደግሞ የሆነ ነገር መጥቶ ሊበትነው ይችላል። ያ ነገር በሰው ሲሆን ደግሞ በጣም ያሳዝናል። ባመንነው ሰው አጠገባችን ባለ ስጋ ይሁን ባዳ እንደዛ ተደርጎ ሲበላሽብን በጣም ልንጎዳ እንችላለን። እርግጠኛ መሆን ያለብን ግን አንድ ነገር አለ። ተስፋ መቁረጥ የሚባለውን ነገር ወደ አይምሯችን ማምጣት የለብንም። ተስፋ የምንቆርጥ ከሆነ እነዛ የበደሉን ሰዎች ያበላሹብን የወሰዱብን ምናምን የዛሬን ብቻ አይደለም የነገን ማንነታችንን የወሰዱብን። ሰው በድሎን፣ ሰው አስከፍቶን፣ ሰው የማይሆን ነገር አድርጎን እኛ ስሜታችንን ፈቅደን ተስፋ ልንቆርጥ ይህ ሞኝነት ነው። እነሱ የበደሉን ሰዎች ተስፋ ይቁረጡ፣ እኛ በፍጹም ተስፋ መቁረጥ የለብንም። እነሱ ያበላሹት ሰዎች ክፉ ስለሆኑ ለራሳቸው ይዘኑና ተስፋ ይቁረጡ። እኛ ሰው ባጠፋው ምን ሆነን ነው ተስፋ የምንቆርጠው? እንደውም አንከራከር፣ አንጨቃጨቅም።
እልህ ውስጥ አንገባም። እንዳልተፈጠሩ ቆጥረናቸው ህይወታችንን እንመራለን። በህግ የሚጠየቁ ከሆነ ግን አንምራቸውም፣ በደንብ አድርገን እንጠይቃቸዋለን። ከዛ ውጭ ግን እንዳልተፈጠሩ ቆጥረናቸው ህይወታችንን መምራት ነው ያለብን። የዛሬ ባል ታሪካችን ሁሉንም ተያይዛችሁ ጥፉ ብሎ የራሱን ህይወት የሚቀጥል ሰው ቢሆን ተስፋ ባይቆርጥ ኖሮ እኔ ቀረሁባችሁ እንጂ እናንተ ምንድናችሁ ብሎ ትቶ ቢሄድ ኖሮ ልጆቹን ጠርቶ ኑኔ ጋር አልመጣም ካሉት አብሮቻው ብሎ ህይወቱን ቢቀጥል ምን ይሆን ነበር? ምንም። እሱ ግን በአንዴ ተስፋ ቆረጠ። የሱን ነፍስ ሚስቱ የሰጠችው መሰለው። የሱን ነፍስ ካሳውን የሰጠው መሰለው። ሞኝነት ነው ይሄ። ምን አለ ቢቀሩ? ምን አለ ወደዛ ትቷቸው ቢሄድ? እኛስ በህይወታችን እንደዚህ አይነት ነገር አለ? ተመሳሳይ ባይሆን ካሳውንና ወይንም እነዚህ ሰዎች የፈጠሩት አይነት ታሪክ ባይሆን እንኳን ሌላ ብዙ ነገር አለ ተስፋ ሊያስቆርጠን የሚመጣ። ምንም ነገር ግን በምድር ላይ ተስፋ ሊያስቆርጠን የሚገባው የለም። ህይወታችንን ነገ አዲስ ቀን ነው የሚለው የፈጣሪ ቃል። አንዳንዴ በቃ ተመቻችተን ከሆነ ቦታ ተቀምጠን ከተቀመጥንበት ቦታ የሆኑ ሰዎች ብድግ አድርገው ያነሱናል። ተመቻችተን ተደላለን አመታት ለፍተን የሆነ ነገር እጃችን ገባ ስንል መተው ቅምት ያደርጉናል። የራስ ያልናቸው ሰዎች ይቀሟ ይሰዱት። ሌላ ብዙ አይነት ህይወት አለን እኛ። ይሄንን ነው ለአእምሮአችን መንገር ያለብን እንጂ ተስፋ መቁረጥ የምትባለዋ ነገር ጋር ከሄድን ራሳችንን ነው የምንጎዳው። እድላችንን፣ ህይወታችንን፣ በረከታችንን፣ ተስፋችንን ሁሉ ለበደሉን ሰዎች አሳልፈን ሰጠን ማለት ነው። ያ አይደረግም በህይወት። እልህ ነው ሊይዘን የሚገባው። አልሸነፍም የሚል ውስጣችንን ሞልተን ቀጥ ብለን ወደ ህይወታችን ወደፊት መምራት ነው ያለብን። አንዳንድ እህቶቻችን አረብ ሀገር ለፍተው ገንዘባቸውን በሙሉ ሙልጭ አድርገው የሆነ ሰው ይወስድባቸዋል። አንዳንድ እህቶቻችን የተለያየ ሀገር ሆነው ቤት ሰርተው የተለያየ ነገር አድርገው ልክ ሲመጡ ይወሰድባቸዋል። ወንዶችም ሴቶችም ውሰዱት። ማስመለስ የምንችለው እናስመልሳለን። ማስመለስ የማንችለውንስ ውሰዱት። ይጥቀማችሁ ብለን እኛ አዲስ ምዕራፍ መውሰድ ነው እንጂ የሆነ ጊዜ የሆነ ሰው የወሰደብንን የቀማንን ነገር እያሰብን ራሳችንን መጉዳት ፍጹም ተስፋ መቁረጥ የሚባለውን ነገር ለራሳችን፣ ለእድላችን፣ ለነፍሳችን ማሳየት የለብንም። እዚህ ታሪክ ውስጥ በጣም የሚያስገርመው ሌላው ሰው ካሳውን የሚባለው ሰው ነው። ካሳውን ምንድን ነው? የእውነት አሁን ሰውኛ የሚባለው ስሜት ኖሮት የሚኖር ሰው ነው ብለን እናስባለን አይደል? ሚስትየው ከባሏ ተቀብላ የምታመጣውን ገንዘብ እየተቀበለ የሚኖር ሰው ነው። እንደነዚህ አይነት ሰዎች ሰው ምን ሲሆን ነው እንደዚህ አይነት ሀሳብ የሚኖረው? ማለት ለምንድን ነው ጤነኛ አስተሳሰብ የሌለው? ለምንድን ነው ከባልየው ገንዘብ እየተቀበለ እሱ እየበላ መኖር የፈለገው? ለምንድን ነው የባልየው ቤት ውስጥ ገብቶ መኖር የፈለገው? ይሄ የራሱ የጭንቅላቱ አስተሳሰብ ብልጥ የሆነ መስሎት ይሆን ይችላል። ሞራል የሚባል ነገር የለውም። ራሱን አያከብርም። የተለያየ ነገር እንላለን። በጋራ ግን የምንስማማበት አንድ ነገር አለ። ይሄ ሰው የህይወት ትርጉም አልገባውም። ህይወት ምን እንደሆነ አላወቀም። የሚያደርገው ነገር የሚያጠፋው ጥፋት እንደሆነ፣ ጥፋት ነገ ጠዋት በጥፋት እንደሚመለስ አያውቅም። ሰው ጥፋት ሲያጠፋ፣ ሰውን ሲበድል፣ ሰው የማይደረግ ነገር ሲያደርግ ነገ ጠዋት እጥፍ ሆኖ እንደሚከፈለው መረዳት መቻል ነበረበት። ማናችንም ብንሆን የማይደረግ ነገር ካደረግን መልስ አለው። ዝም ብሎ የሚቀር ነገር የለም። ዝም ብሎ ዓለም አይሄድም። የህይወት ትርጉሙ የህይወትን የእያንዳንዱ ተግባር እንደገና ሌላ የሚመለስ ሪአክሽን እንዳለው መረዳት መቻል አለብን። ማን በህይወት ዝም ብሎ እንደዛ ኑሮ ያውቃል? አያውቅም እኮ። አንድ ሰው የሆነች ጥፋት ሰው ላይ ያድርስ፣ እጥፍ ሆኖ ይከፍለዋል በህይወቱ። ነገ አይደለም ከነገ ወዲያ አይደለም ዛሬ። አንዳንድ ሰዎች ታዲያ ዝም ብለው ያጠፉና ሳይቀጡ እናያቸዋለን። ቤታቸው የተዘጋ በር ላይ የሚደርስባቸውን ስለማይናገሩ ነው። ውሸት። ዛሬ ያጠፋ ሰው ዛሬ ነው የሚቀጣው። ካሳሁን ታዲያ ከ13 ዓመት ውስጥ ቢያንስ የወለደውን ልጅ ያክል እድሜ እኮ ኖሯል። አዎ ኖሯል። ምን አይነት ህይወት ነበር ካሳሁን የሚኖረው ከሚስቱ ጋር ወይንም ደግሞ ከዚች ሴት ጋር? በፍጹም ሰላማዊ ህይወት ኖሯል ብለን ልናስብ አንችልም። በተዘጋ ቤት ውስጥ ያሳለፉትን ጊዜ እነሱ ያውቁታል። ሁላችንም ግን መረዳት አለብን። የማይደረግ ነገር እንደ ካሳሁን እንደ ዛሬ ባለ ታሪካችን ያደረገ ሰው ዋጋ ይከፍላል። ዋጋም ከፍሏል። የማይደረግ ነገር በቃ አንዳንድ ጊዜ በህግም ያስጠይቀናል፣ ፈጣሪ ፊትም ያስጠይቀናል ብለን የምናስበውን ነገር አናረግም ብለን የምናስበው ማናረግበት ምክንያት ከተረዳን በኋላ ነው። አንድ ሁለተኛ ነገር ደግሞ ለራሳችን ብለን ሰውን እንዳንበድል ብቻ አይደለም፣ ለራሳችን ብለን ነው ሰው ማንበድለው። ለራሳችን ብለን ነው የማይደረግ ነገር የምናረገው። ጤነኛ አእምሮ ኖሮን ህይወታችን ለመኖር ከፈለግን አንዳንድ ሰው ተደብቆ ሰው ይበድላል። አንዳንድ ሰው ተበድሎ ሰው ላይ ክፋት ይሰራል።
አንዳንድ ሰው ሰው ሳያየው የሰውን ነገር ይቀማል። አንዳንድ ሰው ሰው ሳያየው የሰውን ነገር ያበላሻል። ሞኝ ነው ያ ሰው። ፈጣሪ እንዳየው አያውቅም። ወዲያውኑ የዛኑ ቀን ያደረገው ነገር በእጥፍ በሌላ መንገድ ህይወቱ ላይ ተከፍሎታል። የህይወት ትርጉምና አኗኗር ይሄ ነው ዘይቤው። ጥሩ ያደረግናትን ነገር በእጥፍ እናገኛታለን። መልካም ያልሆነችዋንም በእጥፍ እናገኛታለን። ሞኝ ሰው ነው ተደብቆ ሰውን የሚበድለው። ሞኝ ሰው ነው ተበድሎ ሰው ላይ ክፋት የሚሰራው። ሞኝ ሰው ያልገባው፣ ያልሰለጠነ፣ ያልተማረ፣ ያላወቀ፣ ጭንቅላቱ ያልዳበረ ሰው ነው ተደብቆ ሰው ላይ ክፋት የሚሰራው። አንድ ሰው ተደብቆ ሰው ላይ ክፋት የሚሰራ ከሆነ፣ ሰው ላይ የማይደረግ ነገር የሚያደርግ ከሆነ የራሱን ህይወት በፍቃዱ በራሱ ሆን ብሎና አስቦ ተመኝቶ በቃ ይሄ ማመልከቻ አስገብቶ እስከምንል ድረስ ጠይቆ ህይወቱን እያስበላ ነው። እድሜውን እያስቀነሰ ነው። ዘመኑን እየበላ ነው። በረከቱን እያጠፋ ነው። ማንም ሰው ሰው ላይ ክፋት ሰርቶ ቀና መንገድ ሊሄድ አይችልም። ሄዶም አያውቅም። ቁልቁለት ነው። እኛ ስናያቸው ሰው ላይ ክፉ ነገር የሚያደርጉ ሰዎች እኛ ስናያቸው ቶሎ ተደብቀው የሚያደርጉም አሉ፣ በግልጽም ያደርጓሉ። ታዲያ ለምንድን ነው አንዳንድ ጊዜ ምንም ሳይሆኑ የምናያቸው ይላሉ ሰዎች? ወይ እሱ ክፉ ነው እድሜው ረዘመ ይላሉ። ኖረ ነው እንደሚባለው የእጆቹን ፍሬ እዩ ነው ቢለው የፈጣሪ ቃል። የነዛን ሰዎች የእጃቸውን ፍሬ እንይ፣ የነዛን ሰዎች የህይወት ውጤታቸውን እንየው። ፍሩሽካ ነው፣ መና የቀረ ነው። ምንም ነገር አያፈሩም። ክፋትን የሚያስብ ሰው የእጁ ውጤት መና የሚቀር ነው። ምንም ነገር አይኖረውም፣ ገለባ ነው የሚሆነው። ይሄ የፈጣሪያችን ቃል ነው። እንጠንቀቅ። ሰው እንዳንበድል እንጠንቀቅ። ክፋት እንዳንሰራ እንጠንቀቅ። ሰው ደግሞ እንዳይበድለን ራሳችንን ንቁ ሆነን እንከታተል። የዛሬ ባል ታሪካችን ይሄንን ግለሰብ ሲበድለው፣ ይሄንን ግለሰብ ገንዘቡን ሲበላበት፣ ሚስቱን ወደ ራሱ ልጆቹን ሲወስድበት ጭንቅላቱ ምን ይመጣል ብሎ አላሰበም ነበር። እንደዚህ የሚሆን አልመሰለውም ነበር። እስከ መቼ ድረስ ነበር እንዲህ ብሎ ነው የሚኖረው? ትንሽ እንኳን አይፈራም። ፈጣሪን እንዳለ አያውቅም። ህሊናው አይጸጽተውም። ወይ ደግሞ እሱ ወንድ ከሆነ ያንም ቤተሰብ እኔ ነኝ የሚገባኝ አስተዳድራለሁ ብሎ ካሰበ ገንዘብ እንዳይልክ አድርጎ ሰርቶ ቤተሰቡ ማስተዳደር ነበረበት። ሰውየው ግን ምንድን ሆዳም ነው። የዚህን ሰው ገንዘብ ይበላል፣ ግን ደግሞ ሚስትና ልጆቹን ይዞ ይኖራል። ደፋር ነው። ጭራሽ ልጅ ወለደ። ይሄ አንድ ሰው ህሊናው ሲጠበስ የሚያደርገው ነገር ነው። ምን ይመጣብኛል፣ እንዴት ሆናለሁ ብሎ ማሰብ ሲያቅተው ብልጥ መሆን መቻል አለብን። ተሳስተን እንደነዚህ አይነት ነገሮች ልንገባ እንችላለን። ተሳስተን የሰው ስራ ውስጥ ልንገባ እንችላለን። የሰውን ስር እንጀራ ልንቀማ እንችላለን። ተሳስተን የሰውን ላብ ልንወስድ እንችላለን። የገባን ቀን ግን ለባለቤቱ እንመልስለት፣ አለዚያ በእጥፍ እንከፍላለን። ሰዎች በተዘጋ ቤት ውስጥ ሆነው የሚያነቡ የሚያለቅሱ ምን ነው እንዲህ ባላደረኩ ነበር ብለው ይጸጸታሉ በደል በድለው። እኛ ስናያቸው ግን ሰላም ሆነው የሚኖሩ ይመስልናል። ከብዙ ጥፋትና ኃጢአት በኋላ ውሸት። በተዘጋ ቤት ውስጥ የሚያሳልፉትን ነገር ያጡትን የሚያነቡበትን እነሱ ያውቃሉ። ጸጸት የሰው ልጅ ህሊና አለው። ጸጸት የሚባል ነገር አያስቀምጠውም። ምን ነው እንዲህ ባላደረኩ ኖሮ ይላሉ። አንዳንድ ጊዜ ደግሞ ፈጣሪ ዝም ሲል እኮ ለንስሐ ጊዜ እየሰጣቸው ነው ለነዛ ሰዎች። ታዲያ አንዳንድ ጊዜ ፈጣሪ ለንስሐ የሰጣቸው በጣም ብዙ ክፋትን የሚሰሩ ሰዎች ትዕቢተኛ ሆነው ምንም የማይሆኑ ይመስላቸዋል። የነሱ አለ የሚገርመው። ይሄው እንትና እንደዚህ እያደረገ ምንም እድሜው ይሄው ይረዝሟል እኮ። ሰውን በኃይል እየበደሉ የማይደረግ ነገር የራስ የሚሉትን ሰው ስጋቸውን ወይ ትዳር አጋራቸው ላይ መጥፎ ነገር እያደረጉ ነገራቸውን እያበላሹባቸው ፈጣሪ ለምን ዝም ብሎ ያያቸዋል ብለን እናስባለን አይደል? ፈጣሪ የንስሐ ጊዜን እየሰጣቸው ነው። በዛ ጊዜ መጥተው ይቅርታ እንዲጠይቁን፣ ፈጣሪን ይቅርታ እንዲጠይቁ፣ ከሚያረጉት ክፋት ነገር እንዲታቀቡ እያደረጋቸው ነው። አንዳንድ ሰው ግን ሰነፍ ስለሆነ ይሄን ማስተዋል ያቅተውና ምንም አልሆንም ብሎ ጥፋቱን ይቀጥላል። እሱ የራሱ ጉዳይ ወይንም እሷ የራሷ ጉዳይ። እኛ ግን አንድ ነገር እናደርጋለን። ፈጣሪን ከማያቅ ሕግን ከማያከብር በጭካኔ ሰዎችን ከሚበድል ሰው አጠገብ ራሳችንን እናርቅ። የዛሬ ባል ታሪካችን ሁለቱም ጨካኞች ናቸው። ሁለቱም ተመሳሳይ ናቸው። እሷ እዚህ ውስጥ እንኳን የመኖር ሀሳብ ቢኖራት አላደርግም ብሎ ተስፋውን ይሄንን ህይወት አልኖርም ብሎ መሄድ ይችል ነበር። እሷም ደግሞ እሱ ቢገፋት እንኳን ይሄንን ህይወት አይሆንም ብላ መሄድ ትችል ነበር። ሁለቱም በግልጽ ትክክለኛ እኮ ህጋዊ ፍቺ አድርጋ እሱም ደግሞ ወንድ ሆኖ እየሰራ ቤተሰቡን እያስተዳደረ መኖር ይችሉ ነበር። ግን ህሊና ስለሌላቸው ገንዘቡን እየተቀበሉ ሲኖሩ ሁለቱም የጥፋት ሰዎች ናቸው። አንዳቸውን እንኳን ማረም የማይችሉ ሰዎች ናቸው።
እንደነዚህ አይነት ሰዎች አጠገብ እንዳንገኝ ራሳችንን በደንብ እንጠብቅ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አሴቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።